ነዳጅ ፐር ሊትር በአንድ ቀን ውስጥ 25 ብር ጨምሮ አደረ። ምን ማለት ነው ይሄ? አንድ የነዳጅ ማደያ ባለቤት አንደርግራውንድ ካሉት 8-10 ታንከሮች መካከል 2 ታንከሮች ፉል ሆነው ቢያድሩለት 120 ሺህ ሊትር ነዳጅ እያንዳንዷ ሊትር ነዳጅ በ25 ብር አፕግሬድ አድርጋ አደረች ማለት ነው። ከጅቡቲ የመጡ ካሉት ቦቴዎቹ መካከል ቢያንስ 4ቱ መንገድ ላይ ቢያድሩ 100 ሺህ ሊትር ነዳጅ በጠቅላላው ይህ ባለ ሀብት ምንም ሳይሰራ ከ8 እስከ 10 ሚሊዮን ብር ሀብቱ አፕግሬድ አደረገ። እኔና እናንተስ በዚህ በነዳጅ መወደድ ምክንያት 60 ብር የምንገዛው ቲማቲም 100 ብር ቢገባ ገበያችን ሳይጨምር በየአንዳንዱ ኪሎግራም ቲማቲም ላይ 40 ብር እኛ ላይ ጫና አሳደረ ማለት ነው። በሚቀጥሉት ዓመታት 40 ብር እየተጨመረብን ነው ማለት ነው። እንግዲህ የምንገዛቸው ሸቀጦችን ይዋቸው ምን ያህል ጫና ሊያሳድሩብን እንደሚችሉ። ካፒታሊስት ፍርደ ገምድል ናት። ኢትዮጵያ ውስጥ 547 የፓርላማ መቀመጫዎች አሉ። እነዚህ መቀመጫዎች ለማግኘት ቅብጥሴ ቁጥር ያላቸው ፓርቲዎች ይወዳደራሉ። ማምጣት ያለባቸው ሐሳብ እንደዚህ አይነት ሐሳብ ነበር። ነገር ግን የሚወዳደሩት የሆነ ብሔር ስለሆኑ የሆነ ብሔር አባል ስለሆኑ እንጂ ሐሳብ ኖሯቸው ለብሔሩም ሆነ እንደ ሀገር ለሀገር የሚጠቅም ሐሳብ ስላመጡ አይደለም። እንደዛ ነው እየተወዳደሩ የነበሩት። ይባስ ብሎ አሁን ላይ በተለይ 2 ፓርቲዎች የሚያወዳድሯቸው አባላት የሚወዳደሩበት ቦታ ሙስሊም ይበዛል፣ ክርስቲያን ይበዛል፣ ፕሮቴስታንት ይበዛል ብለው ነው የሚያወዳድሯቸው። ሙስሊም ከበዛ እዛ ጋር የሚወዳደረው ሰውዬ ሐሳብ ሳይሆን የሚኖረው ሙስሊም ስለሆነ በቂ ነው፣ ክርስቲያን ስለሆነ በቂ ነው፣ ኦርቶዶክስ ስለሆነ በቂ ነው። ይሄ የሆነ መስፈርቱ። ስለዚህ መቀመጫውን ተቀምጠውበት ለኢትዮጵያ ሕዝብ አንዳች ጥቅም ለማምጣት ሳይሆን ለራሳቸው፣ ለሆዳቸው፣ ለመተዳደሪያቸው፣ ለልጆቻቸው፣ ለስራ አንዳንዴም የሚተኙበት ቦታ እንጂ የሐሳብ ቦታ ሊሆን አልቻለም። እንዴት አንድ ሰው በሃይማኖቱ ብቻ ይወዳደራል? እንዴት? በምን? አረ ሐሳብ ውለዱ። አረ ከጫና ገላግሉን ጎበዝ። በክርስትና ላይ እኔና እሸቱ እንዲነበርን እኔና እሸቱ አንድ አልጋ ላይ ነበር ምንተኛው። እኔና እሸቱ አላለም። ይሄን ሆዱን የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተክርስቲያን ናት። አናቅም እንዴ? የአሜሪካው ገዳም ሲሰበሰብ 1 ሚሊዮን ብር ከሌ ሰጠች የተባለው የተሰጠ ብር ነው እንዴ? በምን እንደመጣ አናውቅም። እንዴት እንደተመለሰ አናውቅም። ጥቁሯን ባየ አስጀምሮ ሌላው ማኑ አስነክቶ ገንዘብ እንዴት እንደሚወጣ አናውቅም። ሞች እንዴት አላችሁ? ይሄን መልእክቴን እጅግ በጣም ለምንወደው ለምናከብረው ኮሜዲያን እሸቱ እንድታነሱልኝ በሎል እግዚአብሔር ስም ጠይቃለሁ። የኖህ መርከብ በቤተ ክርስቲያን ትመሰላለች። እንደምታውቁት የኖህ መርከብ ውስጥ ያልገባ እንስሳ ያልገባ ፍጥረት የለም። በኖህ መርከብ ውስጥ ጅብ ገብቷል። በኖህ መርከብ ውስጥ ቀጭኔ ገብታለች። በኖህ መርከብ ውስጥ ጃርት ገብታለች። በኖህ መርከብ ውስጥ እርግብ ገብታለች። ሁላችንም በዚህ ቅዱስ ቤተ ክርስቲያን ውስጥ ልክ እንደዚህ ነን። የኔ ተወዳጆች በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጅብ ሆዳም የሆነን ምዕመናን፣ እንደ ጅብ ሆዳም የሆነን አገልጋዮች አለን። ቤተ ክርስቲያንን ያማከለ ገቢ ብቻ እንዲኖረን የምንፈልግ በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጃርት እሾሃማ የሆነን ምዕመናን፣ እንደ ጃርት እሾሃማ የሆነን አገልጋዮች አለን። በንግግሮቻችን ሰውን የምናደማ እንደ ቀጭኔ አንገታችን የረዘምን ጎንበስ ብለን ሰው ማየት የማንፈልግ ትዕቢተኛ የሆነን ምዕመናን፣ ትዕቢተኛ የሆነን አገልጋዮች አለን በዚህ ቅዱስ ቤተ ክርስቲያን ውስጥ። በዛው ልክ እንደ ርግብ የዋህ የሆኑ ምዕመናን፣ እንደ ርግብ የዋህ የሆኑ አባቶችም አሉ በቤተ ክርስቲያን ውስጥ። ሁላችንም ልክ እንደዚህ ነን የኔ ተወዳጆች። እና አሰ ክርስቲያን ልክ እንደ ክርስቲያን እንደው ልንደነቅ የሚገባው በምንድን ነው? በሌሎች ሰዎች ኃጢአት፣ በሌሎች ሰዎች በደል አይደለም።
መርሳት የሌለብን ነገር ከነ ማንነታችን የሚፈልገን አምላክ እግዚአብሔር እንዳለ ነው። እሺ እገሌ ኃጢአተኛ ነው የምትሉት፣ እገሌ ሱሰኛ ነው የምትሉት፣ እገሊት በደለኛ ናት፣ እገሊት ኃጢአተኛ ናት የምትሏት በአጠቃላይ እኛንም ጨምሮ ሁላችንንም ከነ ማንነታችን የሚወደን አባትና አምላክ ክርስቶስ ኢየሱስ ይፈልገናል። ስለዚህ እርስ በርስ መነቃቀፉን ትተን ይህንን ድንቅ ኃያል የሆነ አምላክ እናመስግነው። ይህን መልእክት ለብዙዎች በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር በማድረግ እንድታደርሱልኝ በልዑል እግዚአብሔር ስም ጠይቃለሁ። ሰላም ክርስቲያኖች ወንድሞች እንዴት አላችሁ? ይህን መልእክቴን እጅግ በጣም ለምንወደው ለምናከብረው ሰውቃትን ታጠፋለች፣ አንተ ደግሞ ህጻናቶችን ታጠፋለህ። አንተ ያንተን ልጅ ሸፍነህ ታሳድጋለህ። የእኛን ልጆች በአንተ ቪዲዮ ስታስጮህብን ትውላለህ። የእኛ ልጆች እስከ 3 ዓመታቸው አፋቸውን አልፈቱም፣ በአንተ ቪዲዮ ይፈታሉ ትላለህ። አይፈቱም። ያንተ ልጅ ከ3 ዓመት በኋላ ገጠር ገብቶ ያድጋል። የእኛ ልጅ ደግሞ እዚህ አንተን ቪዲዮ እያየ ጭንቅላቱን እንትን እንላለን። ስለዚህ እኛም እንጠይቃለን፣ ራስን ጻድቅ አድርገህ ሌላውን እንትን አታደርግም። ሁላችንም ደግሞ በዚህ ሰዓት ከባምቢ ጎን ልንቆም ይገባል። አንድ ነገር ልንገራችሁ፣ ሴት ልጅ ናት፣ እናትና አባቷን የምታስተዳድር ልጅ ናት። ሰው ወዶ አይደለም ሸርሙጣ ነው። ሰው ወዶ አይደለም ገላውን የሚሸጠው። ኃላፊነት ሲወጣባችሁ የማታረጉት ነገር የለም። እቺ ልጅ በብዙ ኃላፊነት የተሸከመች ልጅ ናት። አለቀ። ነጠላ እንደለበሰች ሻርብ እንዳረገች ታገልግል ብላችሁ አታስቡ። ከሷ የሚጠብቁ ቤተሰቦች አሏት። ከየትም ቆፍራ አምጥታ ቤተሰቦቿን የምታስተዳድርበት ኃላፊነት የሚባል ነገር አለ። ለቤተሰቦቿ አንድ ሴት ልጅ ናት። እሷ ናት ትልቅ፣ ታላቅ እንኳን የላትም። እናትና አባቷ ከሷ ይጠብቃሉ። ስለዚህም ነጠላና ቀሚስ አድርገሽ ሰውነትሽን አታሳይኝ። የሚያምር ነገር ስላላት ነው እንዴ? ለምን ሰውነትሽን አሳየ ማለት? ፈጣሪ እኮ ነው የፈጠረው ሰውነቷን። ምን ነው እግዚአብሔር የፈጠረውን ሰውነታቸውን ክደው አይደል እንዴ ሰርጀሪ ተሰርተው የሚመጡት ሴሌብሪቲዎቻችን? ከዛም እነሱስ ነጠላ ለብሰው ቤተክርስቲያን ይገቡ የለ እንዴ? አይደለም እግዚአብሔር በአምሳሉ ምንም ሳይነካት ራሱ የሰራትን ቀርቶ ማለት ነው። እሱ የሰራቸውን እንኳን ተቃውሞ ሰዎች እንዲያያቸውና እንዲያምራቸው ሰዎች ተመልካች እንዲያገኙ ብሎ አይደል እንዴ በሰው ሰራሽ ተቆራርጦና ተፈላልጦ የሚመጡት? እሷ ደግሞ ሲሰራት ሙብ አድርጎ ነው የሰራት ልጅቷን። ሁለተኛ እግዚአብሔር ምስክሬ ነው፣ የምሬን እኮ ነው ጋይስ። እግዚአብሔርን በአካል ብትዋት እንዴት እንደምታምር ስለማታውቋት ነው ለነገሩ። ኤኒዌይስ ይሄ መልዕክት ደግሞ ላንቺ ለባምቢ ነው። ባምቢ ትናንትና ካለፍሽበት ችግር የዛሬው ችግር አይበልጥም። ይህን በደንብ አዳምጪ። ትናንትና ካለፍሽበት ችግር የዛሬው ችግር አይበልጥም። ሁሉም ፈተና ሲመጣ ለመልካም ነው። ሁሉም ፈተና ሲመጣ ለበጎ ነው። እናንተ ሶሻል ሚዲያ ቲክታከር የሆናችሁ ልጆች በዚህ ደረጃ መቀበል የሚያቅታችሁ ኢዚ ነገር መቃ ቶሎ ምስናውን ታገኛላችሁ፣ ቶሎ ሀብቱን ገንዘቡን ታገኙታላችሁ። የሆነ ዱብዳ ሲመጣባችሁ መቋቋም ያቅታችኋል። እኔ ለመሰላችሁ ጋይስ ሚዲያ ላይ ምንም ብትሉኝ የማይገርመኝ እውነቴ ነው የምላችሁ። ከጠቀማችሁ ከኔ ወጥሰዱት። ምንም ብታወሩ፣ ብትፈነዱ፣ ብትሳደቡ፣ ብትዘልፉ ምንም የማይመስለኝ ለምን እንደሆነ ታውቃላችሁ? ያሳለፍኩት ችግር ይበልጣል። አዶናይ የነበረውን ነገር በሐቅ ወጣቱን ለማስተማር እንዲህ አይነት ሰው ነበርኩ ዛሬ ግን አይደለሁም አለ። እንዳልሆነ አሳየ በተግባር። አየህ ዛሬ የብዙ በሚሊዮን ደረጃ ተከታይ ያፈራው አዶናይ ከትናንትና ውድቀቱን መነሳቱን ስላስተማረ ብቻ ነው አይደለ? የሰው ልጅ ደግሞ ይሄ ነው በቃ። ትናንትናውን የማይረሳ ለዛሬ ያዘጋጀ ራሱን ለነገ የሰነቀ ሰው ከሆነ በቃ ያ ነው ሰው ማለት እኮ ነው መገኘት ነው። ገባ? እና አዶናይ በዚች አጭር ጊዜ ውስጥ በቃ ትክክለኛ ጥሩ የወጣት ባህሪ ያሳየ። ትናንትናዬን መጥፎዬን ረስቼ አዲስ ሰው ሆኛለሁ፣ አዲስ የሆነ ባህሪ ይዤ መጥቻለሁ፣ አዲሱ ነገርን ተካተሉኝ ነው ያለው እኮ። መጥፎ ነገር እኮ አላለም። ይሄን ያለው እኮ። እና ወጣቶች ከአዶናይ ብዙ ነገር መማር ይገባቸዋል ነው የምለው። መጥፎ ኮመንት መጻፍ፣ ባምቢ የትናንትና ባምቢ የለችም ዛሬ እኮ እሱ አሁን እነሱ የሚፈልጓት ያሉት ባምቢ ያቺ የትናንትና ባምቢ ይፈልጓታል። የት አለች ባምቢ? ቀብራት። ያቺ የትናንትና ተቀብራ አዲስ ባምቢ እኮ ነው የተወለደችው። አሁን ቢፈልጓት ይችን ነው መፈለግ ያለባቸው። እጅግ ስነስርዓት ያላት ራሷን ማኔጅ የምታደርግ በእምነቷ በሁሉ ነገሯ ከፋሚሊ ያላት ሪሌሽንሽፕ
አሁን ሌላ ባምቢ ነች። ይችን ባምቢ አሁን ያለችዋን መከተልና በርቺ መባል ያለባት እንጂ ሆን ብሎ ቁስሏን እየፈለጉ መንካትና ስሜቷን መጉዳት ጥሩ እንዳልሆነ ነው ቅድም የተናገርከውና በጣም ለአንተ ትልቅ ክብር አለኝ የኔ ልጅ። ያው ባለቤትም እናቷም ያው እግዚአብሔር አክብርህ እያለች እኔ ብቻ አይደለሁም ያው እናቷም ታመሰግናለች። እንዴት ነህ አባ? እግዚአብሔር ያክብርህ የኔ ጌታ፣ ረጅም እድሜ ከጤና ጋር ይስጥህ። እሺ፣ አዎ ጥሩ የሚናገር ነው የጠፋው እኮ አሁን። እሺ፣ ተባረክ የኔ ልጅ። እሺ ከጎኗ በቃ በእናትህ በቃ እናመሰግናለን። እሺ፣ ታንኪዩ የኔ ልጅ ተባረክልን። እድሜ ጤና ከፍ ያድርገው። እሺ ቻው። ሌላ ኃጢአት ቢሰራ እንደ አዲስ ኃጢአት ሰራ ነው የሚባለው። ማንም ሰው እንትን አይደለም። የባምቢን ማንሳት ይቀላል ወይስ ይህንን ሰውዬ እንደዚህ አድርጓል በቤተክርስቲያን ውስጥ ብሎ ማለት ይቀል ነበረ? ኢማጂን ለሌላ ጊዜያችሁ በየትኛውም ሁኔታ ውስጥ ብትሆኑ እግዚአብሔር ሁሉን ነገር ያውቃል። ለእግዚአብሔር ሁሉን መስጠት የተሻለ ነው። ቤንጂዬ በጣም ይቅርታ ረጅም ሰዓት ነው የወሰድኩትኝ። ናምዬ ግን እያደረጉ ያሉትን ነገር በስነ ስርዓት መግለጥ የምንችልበት ወቅት ላይ ነው ያለ ነው። ይሰማል ማውራው? ስፔሻሊ እኛ የምናውቃችሁ እንዲህ ዝም ያላችሁ ሶሻል ሚዲያ ላይ ያላችሁ ሰዎች በደንብ እንተዋወቃለን እርስ በርስ። እኔ ባይዘ እሱን በሱ ዙሪያ ማውራቱም ምንም እንትን ለህዝቡ ምንም አይጠቅመው። ግን ይኸውላችሁ እኔ የሜንታሊ ልክ አይደለም። እኔ ብያችኋለሁ፣ የኖረው ህይወት ነው። እሸቱ ላይቭ ላይ እስከ መተኛት ድረስ ደርሶ ላይቭ ጌም ይጫወታል ምን ይላልና ስለ አንበሳ ሲያወራ ከኖርኩት ካየሁት ብሎ ማውራት ይችላል የሚችል ሰው ነው። ልምዱ አለው ምን አለው። ከዛ ደግሞ ቲክቶክ ላይ ብዙ ሰዎች ገብተው እንደዚህ የማይሆን ነገር ህይወት ውስጥ የሚገቡት ቲክቶክ ላይ ገብተው ህይወታቸውን ለመቀየር ካላቸው ጉጉት የተነሳ ያንን ጉጉት ደግሞ እኔም ሌሎቻችንም በምናሳያቸው ነገሮች ከዛ ደግሞ እሸቱም በግልጽ 10 ምናምን ቪዲዮ ህይወት በቲክቶክ ወዲያው ይቀየራል እያለ በሰራው ፕሮሞሽን ነው ኮርስ ለመሸጥ ብሎ እና ለኔ እሱ ነው ልክ ያለው ነው ብዬ ነው የምነግርሽ። እና እነዛ ልጆች ቲክቶክ ላይ ገብተው ማውን ነገር እያደረጉ እንትን የሚሉ ነገ ከነገ ወዲያ ቤንጂ አንድ ጥያቄ ልጠይቅህ። ይቅርታ ቤንጂ አንድ ጥያቄ ልጠይቅህ። የሆነ ጊዜ የዩቲዩብ ኮርስ እኔ እሰጣለሁኝ ብሎ ፖስት አድርጎ ነበር ታስታውሳለህ? አረ የዩቲዩብ የቲክቶክ ከዛ በኋላ ኤአይ እሺ ቆይ ቶስ የዩቲዩብን ብቻ እናውራበት። 10 ሺህ ብር ነው ከአንድ ተማሪ የሚቀበለው። ለዚህ ደግሞ እርግጠኛ ሆኜ የምነግርህ እኔ የማውቀው ሰው ስላለ ማለት ነው። አዎ ናይስ። እሺ በትንሹ 100 ሰው እንትን ብሏል። 100 ሰው 10 ሺህ ብር ከፍሎ ተምሯል። እሺ እንግዲህ ይህን የምነግርህ ከዓመት በፊት የነበረ ነው። እሱ አስተምሮት ዛሬ ዩቲዩበር የሆነ ሰው አለ? ይህም ብቻ መልስ። አረ የለም። እሱ የአራዳ ልጅ ባይዘዌ ከዜሮ ተነስቶ ብሎ እሱ የቀለደበት ቀልድ ለእሸቱ ትክክለኛ ማብራሪያ ነው። እሸቱ ውጭ ልካለው ብሎ እንትን ብሏል። ማስታወቂያ ይሰራል፣ የቤተክርስቲያን ማስታወቂያ። ከዛ በኋላ ዩቲዩብ ላስተምር ብሎ ኮርስ ወስዷል።